እያሽከረከራችሁ ነው። ጁሱ እዚህ ጋር ይገባል። በቃ እያሽከረከራችሁ ራሳችሁ እየፈጫችሁ ነው የምትጠቀሙት። ሰላም ቤተሰቦች እንዴት ናችሁ? ዛሬ የአዲስ ጣዕም ፕሮግራም የምናደርገው እዚህ አዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ ነው። የተለያዩ ኬክ ቤቶች፣ ኮፊ ሃውሶች ብዙ ነገር ተዘጋጅቷል ተብሏል። ውስጥ ገብተን በስፋት የምናይ ይሆናል። አዘጋጆቹም ደግሞ እንደምታያቸው አዲስ ኬክ ኤንድ ቤከሪ ኤክስፖ ነው። ውስጥ ገብተን የተለያዩ ኬክ ቤቶች እነ ኮባ ምን ልበላችሁ በቃ ብዙ አሉ። እስቲ ገብተን ግን ውስጥ ምን ይመስላል የሚለውን እኔ አብራችን ቆዩ። ተመልካቾቻችን እንደምታዩት ሁሉም ነገር ዝግጁ ሆኖ እየጠበቀን ነው። እንግዲህ እዚህ ጋርም ደግሞ አኮ ኮፊ አለ፣ እዚህ ጋር ኮባ አለ። ሁሉም ነገር አይናዋጅ ነው የሚሆነው። እስቲ ኮባዎቹ ጋር ገብተን እንይ። ኮባ ኬክ እንግዲህ በጣም ካሉት ኬክ ቤቶች የምወደው ኬክ ቤት ነው። እንግዲህ ዛሬም በዚህ ኤክስፖ አግኝተነዋል። እስቲ ደግሞ እንቅመሰው። ያው እንደተለመደው በጣም ነው የሚጣፍጠው የምር። እዚህ ጋር ደግሞ የተለያየ አክቲቪቲዎች አሉ። ከዛ መሀል ደግሞ ፎቶ መነሳት ነው አይደለ? ስለዚህ ፎቶ ደግሞ ሚሞሪ ነው። እስቲ እንዴት ነው የምነሳው? እሺ አውትፑቱን እንየው እስቲ እንየው። ስለዚህ ልፈርምበት ሳይኒው ፈርመው ከዚህ ስለሆነ የመጣሁት ማለት ነው። ቆይ ከእንደገና ቆይ ኤክስ ላድርግና ቦታም እንዲበቃኝ በጣም አመሰግናለሁ። አመሰግናለሁ። ስለዚህ እዚህ ጋር ይደርሳል ማለት ነው። በጣም አሪፍ አሪፍ። እሺ እንዴት ዋላችሁ? ሰላም ነው? እስቲ ራሳችሁን አስተዋውቅልኝ። ማን ቸኮሌት እንባላለን። የምንገኘው ቦሌ ሚሊኒየም አዳራሽ ፊት ለፊት ነው። ለተለያዩ ኢቨንቶች፣ ዝግጅቶች፣ ለክርስትና፣ ለልደት ቾኮሌት ላይ እንሰራለን። በጣም ደስ የሚሉ የትኛውም ዓለም የሚገኙ ቾኮሌቶች እኛ ጋር ማግኘት ይችላሉ። የተለያዩ ዱባይ ቾኮሌቶች አሉ እንደምታያቸው በጣም ነው የሚያማምሩት። አዎ በጣም ለፕሮግራም እናዘጋጃለን። በጣም ነው ደስ የሚለው። ይሄኛው ራሱ ልክ እንደ ፋውንቴን ያዘጋጃችሁት ራሱ ቾኮሌት ነው። የሚበላቸው መቅመስ እንችላለን? ይቻላል። እስቲ ትንሽ ቴስት እናድርጋት። እሺ የታላሽ
በአይስክሪም ነው መሰለሽ ነው እንዴ? እሺ ሹካ አዘጋጅ በጣም እንግዲህ ከፋውንቴኑም አልቀረም ከአይስክሬሙ ሁሉም አይነት ነው የተሰጠኝ። እስቲ ቴስት እናድርጋት። እሺ በጣም ነው የሚጣፍጠው። በጣም ስለዚህ እንዲህ ነው የሚጣፍጡት ማለት ነው ሁሉም። በጣም ጥሩ። ስለዚህ ለልደት ለተለያየ ፕሮግራም ሲያስፈልግ አሪፍ። መገኛችን የት ነው ያልከኝ? ቦሌ ሚሊኒየም አዳራሽ ከአምባሳደር ሆቴል አለፈ። ስማችሁ ምንድን ነው የሚባለው? ሞሃኒ ቸኮሌት። ሞሃኒ ቸኮሌት። ሞሃኒ ቸኮሌት እንግዲህ አምባሳደር ምንድነው ሚሊኒየም አካባቢ፣ ቦሌ ሚሊኒየም አምባሳደር ሆቴል አካባቢ እንደዚህ የመሳሰሉ ቆንጆ ቸኮሌቶች ከፈለጋችሁ እዛ ታገኛላችሁ። እኔ በጣም ነው የወደድኩት። ስታችሁን ጊዜም አመሰግናለሁ። እነዚህስ ምንድነው የሚበሉ ናቸው? እነዚህ የሚበሉ ናቸው። በጣም ነው የሚገርመው። የሚበሉ ናቸው። ቦርሳ ናት ግን ኬክ ናት የምትበላ። ይሄ ሁሉ ፈርጡ የሚበላ ነው። ዋው በጣም ነው የሚገርመው። ጫማዋም ደስ ትላለች። እነዚህ አይ ቲንክ ለወንድ ልጅ ልደት ምናምን ሲሆን በተለያየ ሳይዝ በጣም አሪፍ ቆንጆ ነው። እዚህ ጋር ደግሞ የተለያዩ የሚገራርሙ ኬኮች ናቸው ያሉት። እኔ ይሄንን ብር መስሎኝ ይዤ ልሮጥ ነበር። በቃ ምንም ያልቀረኝ። ይሄ የሚበላ ነው የምር? ሁሉም የሚበላ ነው። በጣም ነው የሚገርመው። ሀሳቡስ እንዴት መጣልሽ? በእናትሽ ኮሮና ላይ ቁጭ ብለን ስራ ከምንፈታ ብለን እንደ ቀልድ ጀመረን። ያውን ፈጣሪ ይመስገን ትልቅ ቢዝነስ ነው። እስቲ ራሳችሁን አስተዋውቂልኝ መጀመሪያ። ሉሊ ኬክ ዲዛይንስ ይባላል። የምንሰራው እንደዚህ አይነት ወጣ ያሉ ኬኮች ነው። ከተለመደው ወጣ ባለ መልኩ እንደዚህ ማለት ነው። በጣም ነው የሚገርመው። መገኛችሁ ሴት ነው? መገኛችን ፊጋ ነው። ከመሲ ህንጻ ፊት ለፊት በተሻለ ነው። በጣም አሪፍ። እንግዲህ ተመልካቾቻችን እንደምታዩት ነው። እዚህ ጋር እርጉዝ ሴትም አለች አልጋዋን አስተካክላ ምናምን። በጣም ነው የሚገርመው። ግን ብዙ ጊዜ ሰዎች ለምን አይነት ፕሮግራሞች እንደዚህ አይነት ኬኮችን ያዛሉ? እንደዚህ አይነት ኬኮች ከሆነ ዩዥሊ ለብራይዳል ሻወር እርጉዝ ለሆነች ሴት ባህላዊ በሆነ መልኩ ማለት ነው። እነዚህን ግን ስገምት ፕራንክ ለማድረግ ነው እንጂ የምር ለመጋበዝ ምናምን አይመስለኝም። ለፕራንክ ያዛል። በጣም ነው ደስ የሚለው። እዚህ ጋር ደግሞ ጥሬ ስጋ አለ። ዋው! ጮማውም ቀዩም በቃ በደንብ ተስተካክሎ ነው የተሰራው። ክትፎ አለ፣ ዶሮ፣ ሁሉም አይነት አምሮታችንን በቃ ኬክ ብቻ መብላት አይደለም። የትኛውም አይነት ኬክ በየትኛውም ዲዛይን እንሰራለን። የምር በጣም የሚደነቅ የሚበረታታ ነው። ብሯን ግን መቅመስ ፈልጋለሁ። ትችያለሽ? አስቀምሽ። ከዶላር ይሻልሻል ወይስ ከብር? አልለካካም፣ ከብር ይሻለኛል። ብር ልንቀምስ ነው። የብር ኬክ መቶ ብሯን ቀምሳት ነው። ግፍ እንዳይሆንብኝ መቼም ብር እቺ ደስ ብሎሽ ቢ እና በጣም ጣፋጭ ነው። እሺ ጓን በቃ 10,000 ብሯን ምናምን ታዘጋጅልንና እንወስዳለን። በደስታ እናዘጋጃለን። በጣም ነው የሚጣፍጠው። ክሬቲቪቲሽንም ሳላደንቅ አላልፍም። በርቱ። በጣም ነው ደስ የሚለው። እዚህ ጋር ደግሞ የተለያዩ አክቲቪቲዎችም አሉ። አዎ ፎቶ መነሳት ይቻላል። አክቲቪቲዎቹን እናያቸው ደግሞ። ቴንክ ዩ። እዚህ ጋር ደግሞ የተለያየ አክቲቪቲ አለ። ስለዚህ ፎቶ ልነሳ ማስታወሻ እንዲሆነኝ። በደስታ ተነሳሻለሽ። ተገግ ጺም ልስጥሽ። እሺ ያው በዛ በኩል በዚህ ነው የሚደረገው። በዚህ አንድ ሰርገሽ በቃ አንቺ
በጣም የሚያስቅ ፈኒ እንደሚሆን አልጠራጠርም። አመሰግናለሁ። ደስ ነው የሚለው። እሺ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ተመልካቾቻችን እዚህ ደግሞ የምናገኘው ኬኩን መብላት ብቻ ሳይሆን ሰርተንም ደግሞ ቤታችን መገልገል የምንችልባቸው እቃዎች ናቸው ያመጣችሁልን። ሲራታችሁን አስተዋውቅልኝ። ሆም ሴንሶች እንባላለን። በራሳችን ብራንድ የሚመጡ የሆቴል፣ የካፌ፣ የሬስቶራንት፣ የኬክ ቤት ማሽኖችን ነው የምንይዘው። ቤትም በስርዓት የሚቻልበት ትንንሽ እቃዎችም አሉ አይደል? ትንንሽ እቃዎች አሉ፣ ትልልቅም እቃዎች አሉ። ሰው እንደ ምርጫው እንደ ፍላጎቱ እንደ አቅሙ መግዛት መገበያየት የሚችልባቸው አይነት ማሽኖች። ስለዚህ ከትልቅ ሆቴሎች ጀምሮ እስከ መኖሪያ ቤት ውስጥ መጠቀም የምንችልባቸው የተለያዩ የኬክ መስሪያ እቃዎች እዚህ ይገኛል ማለት ነው። በጣም ጥሩ። እንግዲህ ይሄ ኤክስፖ ሲያልቅስ መገኛችሁ የት ነው? መገኛችን ፒያሳ ሁሉ ዓለም ህንፃ ከከሊፋ ወረድ ብሎ ግራውንድ ላይ እንገኛለን። በጣም ጥሩ። እነዚህ ማብኪያዎች ናቸው። እነዚህ ማብኪያዎች ናቸው። የዳቦ ሊጥ ማብኪያ አለ፣ ሾርማ ማሽኖች አሉ፣ የዶሮ ማሽኖች አሉ። ኮተን ካንዲ ካስፈለገ ይሄ ለባዛር ለኤክስፖ የሚሆኑ ፖፕኮርን እንደዚህ መስሪያ ካስፈለገ ዲስፕሌዎች አሉ፣ ስቶቮች አሉ፣ ለትልልቅ ሆቴል የሚሆኑ ስቶቮች አሉ። ብቻ በአጠቃላይ እነዛ ናቸው ትንንሽ የኬክ መስሪያዎቹ። ትንንሽ የኬክ መስሪያ እንደዚህ አይነት አሉ። በቤት ቆጣሪ መስራት የሚችሉ አይነት ማለት ነው። ለፒዛ ለኬክ ለሁሉ ነገር የሚሆኑ ማሽኖች እኛ ጋር አሉ። በጣም ጥሩ አመሰግናለሁ። እሺ እንግዲህ እንደሰማችሁት ነው የምትፈልጉት አይነት የኬክ ብቻ አይደለም፣ የፒዛ የተለያዩ ለሆቴሎች ለመኖሪያ ቤት የተለያዩ እቃዎች አሉ እዚህ። አድራሻውንም ፒያሳ እሱ በጠቆም ፒያሳ ሁሉ ዓለም ህንፃ ግራውንድ ፍሎር እንደሰማችሁት ነው። እዚህ ጋር ደግሞ የተለያዩ ራሳችሁ እየፈጫችሁ ራሳችሁ ሰርቭ የምታደርጉበት ነው። ሮል ኤንድ ብሌንድ ይባላሉ። ከዚህ በፊትም የምናውቃቸው ናቸው። ከሀገሬ ቲቪ ጋር አዲስ ጣዕም ሞክረነዋል። እንግዲህ እዚህም ኤክስፖ ላይ ይገኛሉ። እንደምታዩት ነው። በቃ ራሳችሁ እየፈጫችሁ አክቲቪቲ እያደረጋችሁ ነው። እንደዚህ እያሽከረከራችሁ ነው። ጁሱ እዚህ ጋር ይገባል። በቃ እያሽከረከራችሁ ራሳችሁ እየፈጫችሁ ነው የምትጠቀሙት። ቆንጆ አክቲቪቲ ነው። ራሳችሁ ስፖርትም እየሰራችሁ ራሳችሁ ሰርቭ ታደርጋላችሁ ማለት ነው። የሚገኙትም ቦሌ ቡልቡላ ሪሴንቲ ሞል ነው። እነዚህን ይመሳሰላሉ። እንግዲህ አሁን ደግሞ የምንገኘው አኮ ኮፊ ነው። እዚህ ውስጥ ደግሞ ቁጭ ብለን አረፍ እያልን ቡናችንን እንጠጣ። ሃይ ሃይ፣ ሰላም ሰላም፣ እንዴት ነሽ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና ቆያችን። እንዴት ነው ድባቡ? እንዴት ነው? ሞቅ ሞቅ ብሏል። አኮ ቡና እንባላለን። ታውቂናለሽ? አዎ፣ ግን ራሳችሁን በደንብ አስተዋውቂልኝ። በቡናው ብቻ ሳይሆን በምግቡ እንደምታየው ዲስፕሌይ አድርገናል ምግቦቹ። በጣም ጥሩ። ትራዲሽናል ምግብ ላይ በደንብ እንታወቃለን። ቡናም ደግሞ ቆልተንም የታሸገ ቡና ኤክስፖርት እናደርጋለን። ግሪን ኮፊም እንደዛው። አኮ ማለት በነገራችን ላይ የሴት አያት ማለት ነው በአፋን ኦሮሞ። ኦኬ፣ በጣም ጥሩ። እንደማችሁት ነው። የሴት አያት ማለት ነው። ያው አያት ቤት ያለውን ድባብ ቤት እንዲመስለን ማለት ነው። ሁሉም ድባቡን ሁሉ ቤት እንዲመስለን እንደዛ አድርገን ያው ከኬኩ ጎን ለጎን አዎ ያስፈልጋል እንጂ ማወራረጃችን ደግሞ ቡና እንደዚህ አረፍ ብለሽ ደግሞ ቡና ስጠጪ ቡና ደግሞ የዛው የኛ ሀገር መገኛችንም ነው። ስለዚህ አኮ ቡና ደግሞ በደንብ ይታወቃል። በዚህ ኤክስፖርትም ታደርጋላችሁ? ኤክስፖርት እናደርጋለን። በጣም ጥሩ። ስለዚህ ዛሬ ኬክ ለሚጠቀሙ ሰዎች ደግሞ ቡና ይዛችሁን ልመታችኋል ማለት ነው። የጀበና ቡና በመሀል ጣፋጩን ባላንስ ለማድረግ በጣም ጥሩ። ስለዚህ ቡናችንን ነው የምንጠጣ። እሺ ቲጂ ቡና ቁርስ አምጪላት። ሰላም እንዴት ነሽ? ቡና ቁርስ እንግዲህ
ቡና ቁርሱም ሁሉም ነገር ሀገረኛ ነው። ዚድፎ ዳቦ አለ፣ ፈንድሻ፣ አነባብሮ ይሻለኛል። እሺ አመሰግናለሁ። በቃ ይበቃል። እሺ የቡና ቁርሳችንንም እንግዲህ እንደምታዩት ነው፣ አነባብሮ ነው። ባህላችንን የጠበቀ በቃ ቡናችን ዋው እንደምታዩት ነው። እቺን የት ላድርጋት? እሺ እስቲ ያስተካክልኝ። እሺ እኔም ትንሽ ጠጋ ልበል። አይ ቲንክ ጥሩ እንደዚህ ይሻላል። አመሰግናለሁ። በቃ እንደዚህ መሆን ይችላል። ቡናችንም ተቀድቶልናል። እንግዲህ ሀገረኛ የሚሸት ነገር ነው ሁሉም ነገር ያለው አኮ ቡናና በጣም ነው ደስ የሚለው። እንዴት ነው ቡናችን? ግሩም ቡና የምር በቃ እኔ ስኳር ጨው ምንም ማለት ትክክለኛው ቡናው ነው የምለውና እኔ እንደውም ስኳር ቢያደርጉ አልመክርም። ንጹህ ቡና ከሆነ ቴስቱን የምታውቂው እንደዚህ ነው። ዋዶ ስታጨው ነው። በጣም ግሩም ቡና። እጃችሁ ይባረክ። ቴንክ ዩ እናመሰግናለን። ቡና ቁርሳችንን ይቀመስ። በቃ የቤት ነገር ሚጥሚጣውን፣ በርበሬውን፣ ቅቤውን፣ በርበሬውን ሁሉም ነገር አነባበሩ ኖርማሊ በየቤቱ ሁሉ የሚሰራው ነገር ነው። ግን እንደዚህ ደግሞ በቃ ወጣ ብለሽ ደግሞ ማግኘት ስትችይ በጣም ነው ደስ የሚለው። አኮ ኮፊ በጣም እናመሰግናለን። በጣም እናመሰግናለን ስለሆኛችሁ። እንደምታዩት ቆንጆ ድባብ ነው ያለው። በደንብ ይጀው ያርጉልናል። በጣም ቆንጆ ቡና። አመሰግናለሁ። እሺ ሰላም። እሺ